ጉድ ነው ያስባለኝ ማለት ነው። እኔ ቢስሚላሂ ረህማን ረሂም እኔ በቃ ለዚህ ደረጃ እኔ አዩ በረኪና እብድ ናት እላለሁ። ሁሉ ጊዜ ልጅቷ ጤነኛ አይደለችም እላለሁ። ማለት በቃ ለዚህ ያክል የለቀቀች አልመሰለኝ። ልጅቷ ለቀን በስነ ስርዓት የለቀቀች ናት እንዴ! እቺ አማኑኤል ነው መግባት ያለባት እንዴ! እቺ ሙስተሽፋ አልመጃኒ በስሜ ምንም ነገር የለም። እኔ የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው። በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለችው? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ውድ ቤተሰቦች የምወዳችሁ የማከብራችሁ እንኳን ወደ ቻናሌ ሰላም መጣችሁ። ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ሱመያን እና ሀያትና ቀንጨብ አድርጌ ይዤላችሁ መጥቻለሁ። እነ ጥርስ ማፍለስ እነ ጥርስ መውላለቅ እና ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁ አትርሱ። ሰወዳችሁ ሰብስክራይብ አድርጉ፣ ላይክ ማድርጉ ማለት ነው። እና እንዴት ነው ሰውየው ፍልፍሉን መስሎ ነው ያሳቀኝ ማለት ነው ሲል እንዴት ሳቅኩኝ። ወይኔ ጉዴ የምር ሲያስቅ ማለት ነው። እውነት ግን አፍልሳው ነው እንደዛ በመጥበሻ ማለት ነው እንዴ? ሙስተሽፋ መጃኔኑ ሰዷት እኮ አለች ሱመያ ማለት ነው። እኔ ሀዩ እብድ ናት፣ በሽተኛ ናት፣ እሷ ጋር መኖር አልችልም የምለው በምክንያት ነው። ስለዚህ እኔን 30 ጥርሴን ብታረግፍልኝ ምዋስትናለኝ ሰይድንም ማርገፍ አይቀርም። ስለዚህ ፈላሳ ጋር መኖር አልችልም እያለች ነው ሱመያ ማለት ነው። እና እኔ በምክንያት ነው እነሱን የራኩት። እና ሀዩ አማኑኤል ሰዷት ወይንም ሙስተሽፋ መጃንን ሰዷት እና ተታሰር ባንድ ጌር ልጅቱ ጤነኛ አይደለችም ያማታል እያለች ነው ሱመያ ማለት ነው። እውነትም አርጋው ከሆነ ያማታል፣ ጤነኛ አይደለችም። የሰው ጥርስ እንዴ የሰው ጥርስ አፍልሶ ዝም ይባላል እንዴ? ታዲያ ዋጋውን ትክፈል እንጂ ግድ እኮ ነው። ጥርስን ያፈለሰ ይፈለሳል፣ አይዲ ያጠፋ ያጠፋል። እና ካሳውን መክፈል አለባት ማለት ነው። አንዱ ፈልሷል፣ አንዱ ተነቃንቋል አሉ። አረ እኔ ሰውዬውን ያሰቀኝ ሲል ማለት ነው። አረ አታስቁኝ! ወይኔ ጉዴ! ወይኔ ሀዩ ማታመጣ የሌላት ልጅ ማለት ነው። እና ፈለሰችው ጓደኛዋን ማለት እያሯሯጠቻን ነበር። እና ይገርማል። እና ደግሞ አሁን ዛሬ የተለቀቀ ቪዲዮ አይታችኋል። የሱመያ ቤት በስሜ መዞር አለበት፣ እኔ እኮ ምንም ገንዘብ የለኝም እያለች ነች። ጠጋ ቃለ ማንሳት ነው። ኮሜንታተሮች እኮ ተናግረዋል። እቃውን ገንዘቡን ለማውረስ ነው ሰይድን የተጠጋችው ምናምን እያሉ ነበር ኮሜንታተሮች። መቼም ማለት ነው መንጥረው አበጥረው ስለሆነ የሚያዋጡት። እና እንዲያላችሁትማ እኔ እስካሁን ድረስ ቤተሰቦች በስምሽ ምንም ገንዘብ የለሽም እያሉ ነው። ስለዚህ የአዲስ አበባውን ቤት ነው የቤቱን ቤት ሱመያ አልፈልግም ስላለች በእኔ ስም ይዞርልኝ፣ የቤት ባለቤት መሆን እፈልጋለሁ፣ ሚስት እስከሆንኩ ድረስ በስሜ የሆነ ነገር ሊኖር ይገባል እያለች ነው። እና ትናንትና አይዴ እንደገና የተገባሽው ሀዩ ቸኮልሽ እንደ ሱመያ እኮ ስንት አመቷ አብረው ጥረው ግረው ደክመው ነው ያፈሩት ማለት ነው ይሄን ንብረት። እና አሁን ሀዩ ገና እየመጣች ስለሆነ ገና ስለ ንብረት ባትጠይቂ ማለት ነው። ልጆችንም ወለጂና ከወለድሽ በቃ ወደጅም ጠላም ግድ ነው የልጆቹ የአባታቸው ንብረት የልጆቹ መሆን አይቀርም። እና የሰይድን ገንዘብ ማውረስ ከፈለግሽ ልጅ ውለጂ ማለት ነው። እሱ ምን ነው ልትገሊኝ ፈልገሽ አንዴ እያለ ነው ማለት ነው። እንዴ እሷን አርገል ያለ በረኪና ለሰይድ ልታጠጣው እንዲሁ ማለት ነው። ገንዘብ ያለችው እንዴ አባባሏ እኮ ያስፈራል። እናማ እንዲህ መረጃ አለኝ አለች። ይሄ ቪዲዮ የምንሰራው መረጃ አለኝ። ስለዚህ ይሄንን በዚህ አስመሰክራለሁኝ። በስሜ ቤት ገንዘብ ንብረት ሊኖር ይገባል እያለች ነው ሀዩ ማለት ነው። ወይ ጉድ! ሰይድን ፈርቷል። ምን ነው ልትገልኝ አሰብሽ እንዴ እያለ ነው። ያጠራጥራል እኮ እንዴ። አሁን እኔ እኮ ምንም ነገር የለኝም በስሜ እያለች ነው ማለት ነው። እና ሰይድ በቃ በስሟ ዙሩላት። የሱመያን የንግስቷን ግን እንዲያትነኩ ማለት ነው። እንዴ ሱመያ ታስነኪያለሽ እንዴ? ተሰማችም ቪዲዮውን ዛሬ አላየችም መሰል ዛሬ የተሰራውን። እና መንተ ይሆን ካቶ ሱመያ ማለት ነው። እና ቤትሽን ሀዩ ልትወርስሽ ነው። ምን ታያለሽ ሱመያ? እንዴ ቆመሽማ አታስወርሽም። የእሱን መቼም እንዲያረጋ ያርግ እንጂ ማለት ሱመያ አልፈልግም፣ እኔንም ልታገኘኝ አትችልም፣ ሚስት ለሆን አልችልም ብላ ክዲያለች። ስለዚህ ስም ብሎ ከሚቀመጥ ያ በእኔ ስም ሊሆን ይገባል። በስሜ
ቤት ንብረት አዙርልኝ፣ እኔ የቤት ኪራይ አናቴና ዙሮታል እያለች ነው። የቤት ኪራዩን ማን የሚከፍለው? ሰኢድ አይደል? አንቺ ነሽ የምትከፍለው። እና ወር ደረሰ አልደረሰ እያልኩኝ አክላቴም ሽቅድቅቅ ከሚል ቤት የአንደኛው አዲያማም ማንነቴም ቤት አለ። ስለዚህ አንደኛው ለእኔ መሆን አለበት እያለች ነው። እንግዲህ አርግላት ብቻ የሱመያ እንድታርግ እንጂ ያንተንማ ባሏ ስለሆንክ ማለት ነው በስሙ አርግላት። እና የቻናሌ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። አዲስ የሚሆናችሁ ሰብስክራይብ አድርጉኝ ማለት ነው። በቅንነት ሰብስክራይብ አድርጉኝ፣ አሳድጉኝ። ሰወዳችሁ አረ ተዋፈምሱ ደፋምስ ተው እና ከልብ ነው የማመሰግነው ማለት ነው። እና ሀዩ ዛሬ ይሄን እያወራች መጥታለች። ትናንት የሰው ጥርስ አፍርሳ ነበረ። ዛሬ ደግሞ ንብረት እየጠየቀች መጥታል። ሰኢድ ያስፈራህ ማለት ነው። እና ሱመያ በምክንያት ነው እነ ሰኢድ እና ሀዩ ጋር መኖር አልችልም ያለችው በምክንያት ይሄንን ፈርታ ነው። በአይኔ በጥርሴ ድርድር የለም። ስለዚህ እኔስ ብታወላልቀኝ ዋስትና አለኝ። ስለዚህ እነሱ ጋር መኖር አልችልም። እሱ ወዲያ ጉድ ወደዛ ይፍጭ እያለች ነው። እና ሰኢድ ተጠንቀቅ ማለት ነው። አርግፈው ማለት ነው እንዲሁ እንዳትቀር። አረ ሌላም ታስፈራለህ። የሷ በያያዝማ ማለት ነው። አረ ሀዩ ይሄን ያህል ግውይ ነሽ እንዴ? ወይ አንቺ ልጅ እና ልጁ አሁን ማን አፈለሰ የሌለው? ሀዩ አፈለሰችኝ፣ ሴት አፈለሰች የሌለው ወይስ ተቡያ ስከ የሌለው ወይስ ሐራሚ ታግቼ ነው የሌለው? አሁን ምን ሊለው በሴት እጅ እንደዛ እያለ ጥርስ ወልቆ ማለት ነው። እና ሀዩ የዛን ያፈለሽውን ጥርስ ልታስተክይ ይገባል ማለት ነው። አስተክሊ ግድ ነው ሙሉ ለሙሉ አንዴንም ሆነ ሁለቱን ያፈለሽውን አስተክሊ። ምን ነው ህፃኑ ላይ ገና ህፃን ልጅ ነው እና ፍልፍል መስሎ መኖር አለበት። እና የሰው ጥርስ መጀመሪያ አስተክይ እና ከዛ በኋላ ስለ ገንዘብ ደግሞ ትጠይቂያለሽ ማለት ነው። ሀዩ እንዴ ቀልድ ነው እንዴ ግን? ኧረ ወይኔ ጉዴ! በመጥበሻ ሆን ማረገችው እኮ። ኧረ ጥርሴ አትሳክታ። ወይኔ ጉዴ! ወይኔ ሀዩ አንቺ ባሰባት የምርሰው ማለት ነው። አብዲ ያለ ይነቅላል። ይቺ ምንድና ሲሉ በቃ ባሰባት፣ ጨለለች ማለት ነው። ወይኔ ሀዩ ወይኔ አንቺ ልጅ። እኔ ሰኢድን የፈራሁለት የራቁት ፎቶም አለኝ ያለች ነበር ባለውና እሷማ ለነፍሷ ራሱ እኮ ማትፈራናት እንኳንም ለሰው ነፍስ ማለት ነው። የራሷን ነፍስ ራሷ አትሳሳለትም። አንዴ በረኪና መቼም ውጣ ያለው ነፍስ አይወጣም እንጂ አንዴ በረኪና ትጠጣለች፣ አንዴ ነፍሴን አጥፋለሁ ትላለች። ስለዚህ ለራሷ ነፍስ ያልጓጓች ለሰው ህይወት ምን ትጓጓለች? እና ሰኢድን የፈራሁልህ ከምንም በላይ ማለት ነው። ፈራሁልህ የራቁት ቪዲዮ አለኝ ብላለች። በዛ ላይ ብዙ ነገር ማታረገው አይኖራትም። እና ተጠንቀቅ ሰኢድ። እና የቻናል ተከታታዮች ላይክ ሼር ሰብስክራይብ ማድረጋችሁን እንዲያትረሱ። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁ እጅግ አመሰግናለሁ። ዛሬ የነበረን ቆይታ ይህንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።